ዴቭ ያወጀው ጦርነት። እንደሚታወቀው ሶሲ ኢዮሲ ባስነካት መስተፋቅር አፍቅረዋለች፣ አሊያም ደግሞ ወደዋለች። ዴቭና ኢዮሲን ደግሞ እየተቀላቀሉበት ይገኛሉ። ዴቭን አደነኩኝ ብላ ኢዮሲን ደግሞ እያደነቀች ነው የሚገኘው። ይህ ነገር ደግሞ ዴቭ ምቾት አልሰጠውም። ዴቭ እጅግ በጣም ቀንቷል፣ ተናዷልም። እዚህም እየተጋጩ ነው የሚገኘው። ኢዮሲ ጋርም ደግሞ እደባደባለሁ ሲል ወንድነቱን ለመግለጥ እየሞከረ ነው የሚገኘው። ኢዮሲ ደግሞ ዴቭ በእሷ የሚመጣበትን እንደማይወድ ትናገራለች። ሲናደድም ደግሞ መጥፎ እንደሆነ ነው የምታወራው። ዴቭም ይህንኑ ሊያሳይ ሞክሯል። ነገር ግን ኢዮሲ የሚፈራ ሰው አይደለም። ወሬ ጠማቂዋ ጄሪ የጠመቀችው ወሬ ኢዮሲ መስተፋቅር አለው፣ ሴቶች ሁሉም ያፈቅሩታል ብላ አስወርታ እንግዲህ ኢዮሲም ግራ እስኪጋባ ድረስ ሰዎች እንዲያምኑ አድርጋለች። ይህም ነገር ደግሞ እንደሚታወቀው ቤቲ ያስወራችው ወሬ በመጨረሻም ኢዮሲን ችግር ውስጥ ከቷል። ኢዮሲ በጣም ተጨናንቋል። ከዚህ ቀደም የነበረ በራስ መተማመኑ ደግሞ እስኪፈተን ድረስ ነው የሆነው። እጅግ በጣም የደነገጠው ግራም ገብቶታል። ምክንያቱም ይህ ቤቲ ያወራችው ወሬ ነው እንጂ ኢዮሲ እንዲህ አይነት ነገር እንደሌለው በደንብ አድጎ ያውቃል። ይህንን ወሬ አስወርታ ሴቶችን ከሷ ርቃ የራሷ ልታደርግ የምትሞክረው ቤቲ አሁንም ይህንኑ ነገር ማድረግ ቀጥላለች። መች አንተ እታያሃለሁ ሌሎች ናቸው የሚታዩ ስትልም ስትናገር ነበር። በነገራችን ላይ ኢዮሲና ሄቨንም የሚቀራረቡ ይመስላል። ሄቨን እንዳስተዋላችሁት ክፍል 112 ላይ ስትናገር እንደነበረው ከሆነ ኢዮሲ አንተ በፍቅር የምታስይዘው አንተ የተመቹን አንተ የፈለግካቸውን ሴቶች ነው ሲባል ሰምቻለሁ። ስለዚህ መስተፋቅሩ እኔ ላይ አይሰራም ስትለው ሰምተናል። ይህ ማለት ደግሞ እኔ አልተመቸሁም እያለች በቻይንኛ እያወራችሁ ነው ማለት ነው። ስለዚህም ሄቨን ለኢዮሲ የሆነ እየተሰማት ያለ ነገር አለ፣ ነገር ግን መረታቷን ማሳየት አትፈልግም። ይሁንና ግን የኢዮሲ የዴቭና የሶሲ ጉዳይ ግን የህዝብ ጉዳይ ሆኗል። አሁን ላይ ሀናና ብሩክ ሳይቀሩ መጥተው እንዲያረክስላት ሲጠይቁት ነበር። እሱም ማርከስ የሚባል ነገር የለም፣ ምክንያቱም እኔ የማውቀው ነገር የለም፣ የተወራብኝ ነገር ነው እንጂ እኔ እንዲህ አይነት ነገር አላውቅም ሲል ይህንን ነገር ግን አላመኑለትም። ምክንያቱም ሶሲ ላይ እየታየ ያለው ነገር ይህንን ንግግሩ እንዲቀበሉት የሚያደርግ አይደለም። ሶሲ እንግዲህ አፍቅሬዋለሁ የሚያምረው ጥርሱ ስትል ዴቭን አስደንግጠዋለች። ዴቭና ኢዮሲም ደግሞ እየተቀላቀሉበት ነው። ከሶሲ ጋር የሚነጋገሩ አብሯት የተቀመጡ ሰዎችም ወደ ኢዮሲ እየተቀየሩ እያስደነግጧት ነው የሚገኘው። ኢዮሲ ይህንን ነገር አያውቀውም። ይሁንና ግን ሶሲ የፈጠረችው ሀሳብ በመጨረሻም ደግሞ ይህንኑ ሀሳብ በማመኗ ኢዮሲም እንዳፈቀረች አስባለች። የኢዮሲን ፈገግታ ሳቁና ፈገግታ ስትል ለዴቭ ስትናገር ሰምተናል። እጅግም ደግሞ ዴቭን ያስደነገጠው ንግግሯ ነበረ። ከዚያም በኋላ ደግሞ እኔም ማፈቅረው ኢዮሲን ነው ስትል ስትቀላቅልም ዴቭ እንዲህ እንድትቀላቂ አድርጎት ይረፈው ሲል ሲናደድ ነበር። የኢዮሲና የዴቭ ጦርነት እንግዲህ ዴቭ ራሱን ያወጀው። ይሁንና ግን ሶሲ ኢዮሲን ማፍቀሯ ሌላ ችግር ይዞ ሊመጣ ይችላል። ይህም ምንድን ነው? ሶሲ ኢዮሲን በማፍቀሯ ዴቭ እጅግ በጣም መናደዱ እናውቃለን። ሄዶም ደግሞ ኢዮስያስን ለማውራት መሞከሩን ተመልክተናል። በዚህም ወቅት ኢዮስያስ ከኔ ጋር የማይሆን ፍክክር እንዳትጀምር ሲለው ዴቭ ደግሞ ጦርነት ራሱ አውጆ የማይሆን ነገር ይፈጠራል ሲል ነበር። ይህንን የሰማው ቆንጆ ሴቶቹን በውበቱ የሚገለው እንዲሁም ደግሞ አሁን ላይ ደግሞ ሶሲ ያፈቀረችው ኢዮሲ ምናልባት ይህንን ጦርነት ወደ ላይ አከራለሁኝ ካለ ዴቭ እስከ መጨረሻው ሶሲን ሊያጣት ይችላል። አሊያም ደግሞ ሶሲና ዴቭ መካከል ሊገባ ያለ ሰው እንደሆን መመልከት እንችላለን። ከዚህ ቀደም እንዳልኳችሁ ጊልያድ በሃናና ብሩክ ፍቅር መካከል እንደገባው ሁሉ አሁን ላይ ኢዮሲ በሶሲና በዴቭ ፍቅር መካከል የሚገባ እንደሆን አመላካሽ ነው። ዴቭ በሰላም ቢፈታው ነው የሚሻለው እንጂ ኢዮሲን እልህ የሚያስይዘው ከሆነ ሶሲን ሊነጥቃት ይችላል። ምክንያቱም ሶሲ አሁን ያለችበት ስሜት አለ፣ ወድጄዋለሁ እያለች ነው። መድኃኒትም እንደሆን አምናለች፣ መስተፋቅርም እንደሆን ተቀብላለች። ይህ ነገሯ መታረም ካለበትና እሷም የስነ ልቦና ሕክምና አግኝታ ወደ ቀልቧ እንድትመለስ ከተፈለገ ዴቭ ሌላኛው መንገድ እንጂ የኃይል መንገድ ከተከተለ ከኢዮሲ ጋር እልህ ውስጥ ከገባ ችግሮች ሊፈጠሩ ይችላሉ። ዴቭ እና ሶሲ ለጊዜውም ቢሆን ሊለያዩ ይችላሉ። ሶሲም ወደ ኢዮሲ ልትቀርብ ትችላለች። ይህ መቀራረባቸው ደግሞ ኢዮሲን የምርም እንድትወደው ካደረገ ዴቭ እስከ መጨረሻው ሶሲ ሊያጣ ስለሚችል በሰላም ቢፈታ ይሻለዋል እንላለን። የፊዮሪ አዲሱ ጎጆ። ፊዮሪ ከዚህ ቀደም በብሩክና በሃና ፍቅር መካከል ትገባ ነበር። የሃናን ፍቅር ዙፋኔ ስትል ዙፋን ሰጥታው ዙፋን ሰይማለት በልቧም አንግሳው ነበር። ይህንን ነገሯን አሁን ላይ የተወች ይመስላል። በብሩክና በሃና ፍቅር መካከልም ያሏትን እያንዳንዱን ትዝታ እየለቀመች ይዛ እየወጣች አዲስም ጎጆ ልትመሰረት እየሞከረች ያለች ትመስላለች። አዲሱ ጎጆዋ ደግሞ እየሞቀ ያለ ይመስላል። አሁን ላይ ደግሞ ቅዱስ እያደረገላት ያለው ነገር እየተናገረ ያለው ነገር በደንብ እየሳባት በእያንዳንዱ ነገር ደግሞ እየተገረመችም ትገኛለች።
የቅዱስን ኳሊቲዎች እያሰበች አንተ ልጅ አስገርመኸኛል ስትል በእያንዳንዱ ነገሩ እያደነቀችው ነው የሚገኘው። ቅዱስም ፊዮሪ ጀግና ነች፣ ይመቻት፣ ትመቸኛለች የሚሉ ቃላቶችን እየተጠቀመ መውደዱን ፍቅሩን ሊገልጽላት ነው እየሞከረ የሚገኘው። ስለዚህ የእነዚህ ሁለቱ ልጆች አንድ ላይ መጣመር ምንም እንኳን ጥያቄ ውስጥ የሚገባ ባይሆንም አሊያም ደግሞ በግልጽ የታወቀ ቢሆንም ፍቅራቸው ግን ከተጠበቀው በላይ ሊፈጥን ያለ ይመስላል። ፊዮሪም በየጊዜው እየመጣች ቅዱስን መተንኮስ ከዚያም በኋላ ደግሞ ጨዋታ፣ ቀልድ ለመፍጠር መሞከር ይበልጥ ደግሞ ወደሱ መቅረብን እየፈለገች ትገኛለች። ቅዱስም የሚወደድ ነገር አለ። ወንዳ ወንድ ነው፣ ጀግናም ነው፣ ከእሷ ጋርም ይመሳሰላል። ፍቅራቸውን ደግሞ የሚገልጡበት መንገድ ትንሽ ለየት ይላል። ድብድብ የፍቅር መግለጫ ሆኖ የታየው በፊዮሪና በቅዱስ ፍቅር መካከል። ይህን ነገራቸውን ደግሞ እኔ እጅግ በጣም ነው የወደድኩት። እንደምታውቁት ከዚህ ቀደም ብሩክ የፊዮሪን መደባደብ አሊያም ደግሞ የእሷን ኃይለኝነት እንደ ጥፋት ሲቆጥር ሲመክራት እንድትመለስ ደግሞ ደጋግሞ ሲነግራት ነው የምንመለከተው። ይሁንና ግን ቅዱስ አመጣጡ የፊዮሪን ማንነት እንደ እሷነቷ አድንቆ ወዶላት ነው የተቀበለው። እናንተ ብትሆኑ የእናንተን ድክመት አሊያም ደግሞ ክፍተት እንኳን ቢሆን ክፍተታችሁን የሚነግራችሁን ነው ወይንስ ክፍተታችሁን ተመልክቶ ክፍተታችሁን ተቀብሎ እሱንም አድንቆ ከዚያም ደግሞ ክፍተታችሁን ሊሞላ የሚፈልግን ሰው ነው የምትወዱት? እኔ የቅዱስ አገባብ የተመቸኝ ለዚህ ነው። ቅዱስ በመጀመሪያ ፊዮሪ ጋር ሲመጣ ፊዮሪን ሊወቅሳት አልፈለግም። ፊዮሪ ሊመክራት አሊያም ደግሞ እየሄደችበት ያለው መንገድ ስህተት እንደሆነ አልተናገረም። ይልቁንስ የሄደችበትን መንገድ አብሯት ሄዶ ከዚያም በኋላ ደግሞ ኃይለኝነቷን አድንቆ አክብሮላትም በመጨረሻ መታረም የሚችልባቸውን መንገዶች ሊያሳያት ነው እየሞከረ የሚገኘው። ቅዱስ እሷነቷን ተቀበለ፣ ከዚያም አከበራት፣ ያላትን ኳሊቲዎች ደግሞ አደነቀላት፣ ወደዳት፣ እሷም ወደደችው። ይህ ፍቅራቸው ደግሞ አሁን ላይ በደንብ የሞቀ ጎጆ ለፊዮሪ እየሰራላት የሚገኝ ይመስላል። ወትሮውን ብቸኛ እንደሆነች የሚሰማት እንደማትፈቀር የምታስበው ፊዮሪ ሌላ አዲስ ጎጆ እየተመሰረተላት ነው የሚገኘው። የእነሱ ፍቅር እጅግ በጣም የሚያስቀና በጣም ደስ የሚል ፍቅር ነው። የእነሱ ፍቅር ሁሌም የሚጸናው አሊያም ደግሞ መጠንከሮ የሚታየው ሲደባደቡ። አሁን ቅዱስን እጁን ሰብራው አስቀምጣለች። በቀጣይ ደግሞ እጁ በሚድንበት ወቅት የምትሰጠው ምላሽ የሚጠበቅ ነው። ሲደባደቡ ታዲያ ከዚህ ቀደም እንዳልኳችሁ ፍቅር መግለጫ ነው እንጂ በፍጹም ለጸብ እንደሆነ እንዳታስቡ። ቅዱስ ከዚህ ቀደም ይናገር እንደነበረው ባልና ሚስት ሊደባደቡ ይችላሉ፣ በመጨረሻም ተቃቅፈው ነው መተኛት ያለባቸው የሚል ሕጉን አሁንም እያደረገው ነው የሚገኝ። ፍቅራቸውን እንዴት ተመለከታችሁ? ከእነሱስ የተመቻችሁ ነገር ምንድን ነው? ኮሜንት ሴክሽን ላይ ብትነግሩኝ ደስ ይለኛል። የአቡሻና የትርትሩ ነገር እንዳፈቀረችው እንደወደደችውን በደንብ አድርጋ እያሳየችው ነው የሚገኘው። ይህንንም የተመለከተው አቡሻ እጅግ በጣም ደስ ብሎታል። ከዚህ ቀደም ብዙ ቦታዎች ላይ መባከኑን ሲናገር ነበር። ይሁንና ሄለን ግን የት የት እንደነበር አልጠየቀችውም። ባልሰማ አልፈዋለች። ወደዋለችም። መውደዷንም ደግሞ ለማሳየት እየሞከረች ነው። ሴት ነችና ግን ቃላት መናገር አትችልም። እሱም ተረድቷታል። ይህ ፍቅራቸው እንግዲህ ይህ ፍቅራቸው በደንብ አድርጎ እየደራ ያለ ነው የሚመስለው። አቡሻም እንግዲህ በደንብ ጨዋታ የሚያውቅ እንዴት አድርጎ ደግሞ ውበት ማድነቅ እንዳለበት በደንብ አድርጎ የሚረዳ የአራዳ ልጅ ነው። እሷም ደግሞ የምትረዳ አይነት ብልህ ካራክተር ነች። እሷም ስትንከራተት ከነበረችበት አቡሻም ከሚቅበዘበዝበት ያ ረጅም መንገድ ተመልሶ በፍቅር እንዲህ ተሰባስበው ሲቀመጡና በደንብ አድርገው ፍቅርን በደንብ አድርገው ደግሞ መዋደድን መቀራረብንና አንዳቸው ለሌላቸው መድረስን እያሳዩን ስለሆነ እጅግ በጣም ነው ደስ ያለኝ። የነሱ ደግሞ በጅምር ያለ ፍቅር በጣም ነው ደስ የሚለው። እናንተስ እንዴት ተመለከታችሁት? የእነሱንስ ፍቅር እንዴት ገመገማችሁ? ግምገማችሁን የራሳችሁን እይታ ኮሜንት ሴክሽን ላይ ብትነግሩኝ ደስ ይለኛል። የቦቼ መጨረሻ ምን ሊሆን ይችላል? ቦቼ እንደምታውቁት ትምህርት ቤት ካፌ ውስጥ ከተቀጠረ በኋላ የእንግሊዝኛ እውቀቱ በጣም እያስጨነቀው ነው የሚገኘው። ካም ዋት እያለ እንግሊዝኛ በጣም እንዳጨናነቀው ለቀስቴ ሲናገር ነበር። ቀስቴም ዋጥን እንጂ ዋትን እንደማወቅ እየተናገረ ሙድ ሲይዝበት ነበር። እንዳልተማርም እየተናገረ ሊያሸማቀቀው ሲሞክር ቀስቴ ደግሞ ጓ እያለበት ነበር። በቹቻ ፍቅር እየተንገላታ የሚገኘው ቹቻ ደግሞ ናፍቃው በጣም እየተሰቃየ የሚገኘውን ቀስቴን በእንግሊዝኛ እውቀቱ እያጨናነቀ የሚገኘው ቦቸራ ትምህርት ቤት ውስጥ የገባው ትርታውን ፈልጎ ቢሆንም በመጨረሻም ግን ትርታውን ረስቶ ከሌሎች ቺኮች ጋር ሊጣበስ ያለ ይመስላል። እዛ ትምህርት ቤት ውስጥ የሚመለከታቸው ሴቶች የአይን አዋጅ ሆነውበታል። አንዷን አይቶ ገና ውበቷን አድንቆ ሳይጨርስ ከዚያ ዞር ሲል ደግሞ ሌላኛ አይቶ ነበልባል ተመልክቶ እያደነቀ እያለ አሁንም ደግሞ ሲዞር ሌላ ቆንጆ እያየ በጣም እየተሰቃየ እንደሚገኝ እየተናገረ ነው የሚገኘው። እኔ ግን ቦቸራ ትርታውን ፈልጎ ትምህርት ቤት ይግባ እንጂ ሴቶቹ ጋር ያለው ሩጫ ሌላ ሴት እንደሚሰጠው ያምኛል። በመጨረሻም እኔ ቦቸራ ደግሞ ከሌላ ሴት ጋር ተጣምሮ ባይ እጅግ በጣም ነው ደስ የሚለኝ።
ትርታው ከዚያ እሱን ተመልክታ ወደ ሌላ ሴት መሄዱን አይታ ስትናደድ ከዚያ ደግሞ ልትበቀለው ስትነሳ ብመለከት በጣም ነው ደስ የሚለኝ። ደግሞም የሚጣመሩት ከማን ጋር ነው? እኔ ልገምት፣ እናንተም ግምታችሁን ኮሜንት ሴክሽን ላይ ትነግሩኛላችሁ። ከኔም ግምት ጋር የምትስማሙ ከሆነ ብታስረዱኝ ደስ ይለኛል። እኔ ቦቸራ ትርታውን ፈልጎ ትምህርት ቤት ይግባ እንጂ ብዙ ሴቶች ጋር እየደረሰ ስለሆነ ከአንዲት ሴት ጋር የሚጣመር መስሎኛል። እሷም ጄሪ ነች። ከጄሪ ጋር ይጣመራሉ። ከዚያ ፍቅረኛ ማቾች ይሆናሉ። ትርታው እንደተናቀች አስባ አሊያም ደግሞ ቦቸራ ቼክ አላረግም ካላት ተናዳ እነሱ ላይም ስትነሳ የምናይ ይመስለኛል። የቦቸራ መጨረሻ እንዲህ የሚሆን አይመስላችሁ? ምን ይመስላችኋል? እስኪ ኮሜንት ሴክሽን ላይ ንገሩኝ። ቤተሰብ ሰብስክራይብ እና ላይክ እያደረግን የቤዛና የያሬድ ፍቅር የቤዛና የያሬድ የተንዛዛው የፍቅር ታሪክ አሁን ላይ ወደ መቋጫው እየተጠጋ ያለ ይመስላል። ቤዛም ፍቅሯን ተቀብላ ያሬድና ቤዛን እንደ ፍቅረኛ ልንመለከት እንችላለን። ቤዛ ማፍቀሯን ታውቅም ማመን አልፈለገችም። ለአባቷ የገባችውን ቃል አለ። ዩኒቨርሲቲ ገብታ እስክትወጣ ድረስ ምንም አይነት የፍቅር ግንኙነት ውስጥ ላለመግባት ለአባቷ የገባችውን ቃል ለማክበር የምትተጋው ቤዛ የራሷን ስሜት ዋጥ አድርጋ ለአባቷ ለገባችው ቃል ነው ለመኖር እየሞከረች የሚገኘው። ይህ ነገሯን ደግሞ ስናይ አዝነንላታል። ስታነባ ደግሞ አብረን አንብተናል። የምርም የሚገርም አይነት ትወና ነበር የተመለከትነው። አስደናቂ ልጅ ነች። በጣምም ደግሞ ታሪኩ ልብ የሚነካ ነበር። እሷ ማፍቀሯን ታውቃለች፣ ነገር ግን ማፍቀሯን መቀበል አትፈልግም። በዙሪያ ያሉ ሰዎች እየተናገሯት ነው የሚገኘው። ቹቻም ስትናገራት ነበር፣ ሄለንም እንደዛው ስታስረዳ ነበር። ጸጋ ሳትቀር እርግጠኛ ነች። በመጨረሻም ደግሞ ቅዱስ ፍቅር በደንብ አድርጎ እንደገዘገዛት እየተናገራት ነበር። እሷ ግን ሁሌም እንደተገረመች ነው፣ እንደ አዲስ እንዳስደነገጣት ነው። በመጨረሻም ያሬድ እንደምታፈቅር እንደምታምን ይመስለኛል አይደል? በዙሪያ ያሉ ሰዎች ያዩትን እሷ ግን ማየት እንዳቃታት ከተረዳች ወደ ያሬድ የምትጠጋ ይመስለኛል። ያንን ነገር ማድረግ የምትችል ይመስለኛል። ምክንያቱም አሁን ላይ እሷ እንኳን መቀበል ባትፈልግ፣ እሷ በትክደውም እንኳ በዙሪያ ያሉ ሰዎች ደጋግመው እየተናገሯት፣ ያሬድን ደግሞ ወደ ውጭ እንዲሄድ አልፈለገችም። እንደምታውቁት ትወደዋለች፣ ነገር ግን መውደዷን መቀበል ከዚያ በኋላ ደግሞ ፍቅሩን ተቀብላ እንደ ፍቅረኛ መሆኑን አትፈልገው። እሷ እንዳለችውም ለአባቷ የገባችው ቃል አለ። እሷም ደግሞ የምታስባቸው የራሷ ህልም የምትላቸው ነገሮች አሉ። እነዛን እስክታሳካ ድረስ ፍቅር ወደሚባል ነገር መግባት አትፈልግም። መለኛዋ ጸጋ ያሬድ ወደ ውጭ ሊሄድ እንደሆን ማስወራቷ ምቾት አልሰጣትም፣ ጨንቋታል። ያሬድ ደግሞ ወደ ውጭ እንዲሄድ አትፈልግም፣ ምክንያቱም ይናፍቃታል። ያንን ደግሞ ያሬድን ደግሞ ከውጭ ለማስቀረት የእሱን የፍቅር ጥያቄ መቀበል የመጀመሪያው እርምጃ እንደሆነ በደንብ አድርጎ ገብቷታል። ይሁንና ግን ያንን ነገር ማድረግ አትችልም። ለተናገረችው ለአባቷ ለገባችው ቃል እንዲሁም ደግሞ ራሷ የገነባችው ያለመሸነፍ ማንነትን አፍርሳ እሱን መቀበልን አላመነችበትም። በዚህም ምክንያት እንግዲህ ቤዛ ግራ እንደተጋባች ቆይታለች። አሁን ግን በመጨረሻ ወደ ያሬድ የምትጠጋ ፍቅሩን የምትቀበል ያሬድም ደስታውን የሚያገኝበት ቀን ሩቅ ያለ አይመስልም። ይህ ሆኖ ስንመለከተው እጅግ በጣም ደስ የሚል ነገር የሚፈጠር ይመስለኛል። እኔ በጣም ነው ደስ ያለኝ። ምን አይነት ነገሮች ይፈጠራሉ? ከዚህ በኋላ ያሬድና ቤዛን እንዴት ልንመለከታቸው እንችላለን? እጅግ አጓጊ ነው የሚሆነው። እናንተስ አብረው ሆነው ብትመለከቷቸው ደስ ይላችኋል ወይንስ ቅዱስ በመሃላቸው ገብቶ ሲያሰቃያቸው ማየት ትፈልጋላችሁ? ይህንን ኮሜንት ሴክሽን ላይ ንገሩኝ። ቅዱስ ግን ከዚህ ቀደም ሲናገር እንደነበረው በሁለት ፍቅረኛ ማቾች መካከል መግባትን እንደማያምንና አንድ ሰው ደግሞ በአንድ ሴት መጽናት እንዳለበት እንደሚያምን ተናግሮ ፊዮሪ ልብ ላይ አንዳች ትልቅ ነገር ማስቀመጡን ተመልክተናል። የቅዱስ አስተሳሰቡን ምናልባትም ደግሞ እምነቴ ነው ብሎ ያወራውን ነገር ማድረግ ከቻለ በቤዛና በያሬድ መካከል ይገባል ተብሎ አይታሰብም። ይሁንና ግን ያሬድ ቤዛና እሱ መካከል እየገባ እንደሆነ ስላሰበ እየተጨናነቀ ነው። የያሬድ ጭንቀት እንዲቀጥል ትፈልጋላችሁ ወይንስ ከጭንቀቱ ተገላግሎ ቤዛን ፍቅሩን ተቀብላ እንደ ፍቅረኛ ማቾች ሆነው አንድ ላይ ብትመለከቱ ደስ ይላችኋል? ኮሜንት ሴክሽን ላይ ንገሩኝ። አፍላ ፍቅር ክፍል 113 በነገው ዕለት ይለቀቃል። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ እና ሼር ብታደርጉ ትደግፉኛላችሁ። እወዳችኋለሁ። ባይ ባይ። ቤተሰብ ሰብስክራይብ እና ላይክ እያደረግን